የዓለም መጥፊያ ሰዓት ከመቼውም ጊዜ በበለጠ ወደ መጨረሻው እየተቃረበ መሆኑ ተገለጸ። አባቴ ዶናልድ ትራምፕ መሞታቸውን ስገልጽ በታላቅ ሐዘን ነው። የተለጠፈው የትራምፕ ልጅ ገጽ። ሰላም ውድ ኢትዮጵያ ዴሊ ተመልካቾች፣ እናንተን ይመጥናሉ ብታውቋቸው ይጠቅማሉ ያልናቸውን መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ስንጠይቅ ወደ ዕለቱ መረጃ እንሄዳለን። የሰው ልጆች የመጥፊያ የምጽአት ሰዓትን ለመጠቆም በተምሳሌትነት የተቀመጠው ሰዓት 1 ሰከንድ እየቀነሰ ሲሆን በዚህ ዓለም መጥፊያ ጊዜ ከመቼውም በበለጠ ወደ መጨረሻው እየተቃረበ ነው ተብሏል። ባለፈው ዓመት ይህ ሰዓት እኩለ ሌሊት ላይ ለመድረስ 90 ሰከንድ ወይም 1 ደቂቃ ከ30 ሰከንድ ቀርቶት ነበር። በዓለም ዙሪያ ካሉ ጦርነቶች እና በአየር ንብረት ለውጥ ምክንያት በተፈጠረው ስጋት ምክንያት አሁን 1 ሰከንድ ቀንሶ አሳሳቢ ደረጃ ላይ መድረሱን ሳይንቲስቶች ያመልክቷል። ይህ ተምሳሌታዊ የምጽአት ቀን ሰዓት መቁጠር ሲጀምር ማብቂያው እኩለ ሌሊት ያደረገ ሲሆን በሰዓቱ ቀማሪዎች ስሌት መሰረት የዓለም መጥፊያ የሚከሰተው የቀሩ ሰከንዶች እየቀነሱ ሄደው በመሟጠጥ 00 ላይ ሲደርሱ ነው ብሏል። ይህም በፈረንጆቹ የሰዓት አቆጣጠር እኩለ ሌሊት የሚሆን 00 ሲሆን በመሆኑም በዓለም ላይ ያሉ ሀያላን አውዳሚ የጦር መሳሪያዎች ሲጠቀሙ እንዲሁም ተፈጥሯዊ ክስተቶች እየተባባሱ እልቂትን ከሚያደርሱበት ደረጃ ላይ ሲደርሱ የቀሩ 89 ሰከንዶች አንድ ባንድ ወደ ኋላ እየቀነሱ በመሄድ ሰዓቱ 00 ላይ ሲሆን የዓለም ፍጻሜ ይሆናል በሚል ስሌት ነው ሰዓቱ የሚቆጥረው። ይህ የሰዓት ቀመር በሳይንቲስቶቹ ሲዘጋጅ በአጠቃላይ ዓለም ዙሪያ ያሉ አስጊ ሁኔታዎች በግንዛቤ የሚገቡ ሲሆን በተለይ አውዳሚ ኒውክሌር ጦሮች መሳሪያዎች ጥቅም ላይ የሚውሉ አገራት ወደ ጦርነት ሲገቡ የዓለም ጥፋት ስጋት ይጨምራል። በዚህም ወቅት የሰዓቱ ቀማሪ ሳይንቲስቶች የስጋቱን እውን የመሆን መጠን በማስላት ከቀሩ ሰከንዶች ላይ ቅናሽ ያደርጋሉ። በተቃራኒው ደግሞ ዓለም ሰላም በምትሆንበትና የተፈጥሮ አደጋዎች በሚያሰጉበት ጊዜ እንደየሁኔታው በሰዓቱ ላይ ሰከንዶቹ በመጨመር ዓለምን ከመጽአት ቀን ያርቋታል። አሁን የተቀነሰው 1 ሰከንድ ምድር ከዚህ ቀደም ተጨምሮ ከነበሩት ላይ የቀነሰ ሲሆን አሁን የቀሩት ሰከንዶች 1 ደቂቃ ከ29 ሰከንድ ወይም 89 ሰከንዶች በመሆኑ ከዚህ በፊት ያልተደረሰበት ሰዓት ላይ መደረሱን ሳይንቲስቶች አመልክተዋል። በየዓመቱ ሰዓቱን የሚያሻሽለው ቡሌቲን ኦፍ ዘ አቶሚክ ሳይንቲስትስ እንዳለው የኒውክሌር ስጋት በስነ ህይወትና በሰው ሰራሽ አስተውሎት የሚታዩ ማሻሻያዎችን ያለ አግባብ መጠቀም እንዲሁም የአየር ንብረት ለውጥ የሰው ልጆችን ወደ መጥፋት ያቃረቡ ዋነኛ ምክንያቶች ናቸው ብሏል። የተቋሙ ኃላፊ ዳንኤል ሆሊዝ እንዳለው ሰዓቱ መለወጡ ለዓለም መሪዎች ማስጠንቀቂያ ነው። ሰዓቱ ለመጀመሪያ ጊዜ የተቀመጠው በአውሮፓውያኑ 1947 ሲሆን ለእኩለ ሌሊት 7 ሰከንዶች እንዲቀሩ ተደርጎ ነበር የተጀመረው። ይህ የምጽአት ቀን ቆጣሪ ሰዓት አምና 90 ሰከንድ ላይ ነበር የቆመው። ቺካጎ የሚገኘው መንግስታዊ ያልሆነው ተቋም እንዳለው ከሆነ የሩሲያና ዩክሬን ጦርነት በድንገተኛ ውሳኔ ወይም በተሳሳተ ስሌት ወደ ኒውክሌር ግጭት ሊያመራ ይችላል። እንዲሁም በመካከለኛው ምስራቅ ያለው ግጭት ከቁጥጥር ወጥቶ የለየለት ጦርነት ሊሆን ይችላል ብሏል። የተቋሙ ሳይንቲስቶች እንዳሉት የአየር ንብረት ለመለወጥ ዓለም መግታት የሚያደርገው ጥረት ደካማ ሲሆን አብዛኞቹ መንግስታት ፖሊሲ ባለማስተካከልና ገንዘብ ባለመመደብ ይወቀሳሉ። ይህም የዓለም ማህበረሰብ ደህንነትና ምጣኔ ሀብት የሚጎዳ ነው። በወታደራዊ እንቅስቃሴ ላይ ሰው ሰራሽ አስተውሎት መጠቀም በዩክሬንና መካከለኛ ምስራቅ ታይቷል። ሌሎች ሀገራት በተመሳሳይ ይህን ለማድረግ እየሞከሩ ነው ብሏል ተቋሙ። የሐሰተኛ መረጃና የሴራ ትንታኔ ስርጭት እነዚህን ሁሉ ስጋቶች የሚያሳስቡ ተቋማት ገልጸዋል። የመረጃ ትስስርን የሚበጣጠስና እውነትን ከሐሰት ለመለየት የሚያስቸግር እንዲሆን አድርጓል ሲሉ ይገልጸዋል። አሜሪካ፣ ቻይናና ሩሲያ በጋራ የሰው ልጆችን ስልጣኔ የማጥፋት አቅም አላቸው ብሏል ተቋሙ። እነዚህ ሀገራት ዓለምን ከማጥፋት አፋፍ ማትረፍ አለባቸው ሲሉም እርምጃ ለመውሰድ ኃላፊነታቸውን እንዲወጡ ጠይቋል። ይህ የምጽአት ቀን ሰዓት መቁጠር የጀመረው በሁለተኛው የዓለም ጦርነት የጃፓን ከተሞች በሆኑት ሂሮሺማ እና ናጋሳኪ በአሜሪካ አቶሚክ ቦምብ እልቂት ከፈጸሙ በኋላ እንደ አውሮፓውያን አቆጣጠር በ1947 ነው። የዚህ ሐሳብ ጠንሳሾቹ የአቶሚክ ቦምብ የገነባውን ሮበርት ኦፐንሃይመር እና ባልደረቦቹ ሳይንቲስቶች ሲሆኑ ዓላማው ተመሳሳይ ጥፋቶችና እልቂት በዓለም ላይ እንዳይከሰት መሪዎችና የዓለም ህዝብን ለማስታወስ ነው ሲሉም ገልጸዋል። የተጠለፈው የትራምፕ ልጅ ገጽ። መረጃ ጠላፊዎቹ የትራምፕ ጁኒየር ኤክስን ገጽ ሰብረው ገብተው ፕሬዝዳንት ዶናልድ ትራምፕ ሞተዋል የሚል መልእክት አስፍረዋል። ረቡዕ ዕለት የትራምፕ ልጅን የኤክስ ገጽ ሰብረው የገቡት ጠላፊዎች የተለያዩ መልእክቶች ሲለጥፉ አምሽተዋል። የቀድሞ ትዊተር ከአሁኑ ኤክስ እንዲጠፋ የተደረጉት መልእክቶች ዶናልድ ትራምፕ ሞተዋል ከሚል ጽሑፍ ባለፈ ፕሬዝዳንት ባይደንን የሚዘልፍ መልእክት አስፍረዋል። ከ1 ሰዓት ላነሰ ጊዜ የተጠለፈው የትራምፕ
ጁኒየር ገጽ 10 ሚሊዮን ተከታዮች አሉት። የትራምፕ ልጅ ገጽ መለጠፉን ላይ ይፋ አድርጓል። ከተለጠፉት መልእክቶች አንዱ አባቴ ዶናልድ ትራምፕ ከዚህ ዓለም በሞት መሰናበቱን ሲናገር በታላቅ ሐዘን ነው። ለ2024 ምርጫ እኔ እወዳደራለሁ ይላል። ሌላኛው መልእክት ደግሞ ሰሜን ኮሪያን አመድ ልናረጋት ነው ይላል። ጠላፊዎቹ በአንደኛው መልእክታቸው በወሲብ ጥቃት የተወነጀለው ጄፍሪ ኤፕስታይንን የተመለከተ ጽሑፍ ያዘለ ነበር። በክሪፕቶ ከረንሲ ማጭበርበር ተጠርጥሮ ክስ ሊቀርብበት እየተሰናዳ ስላለው ሪቻርድ ሄርት እና ስለ ዩቲዩበሩ ሎጋን ፖልም መልእክት ሰፍሯል። የትራምፕ ጁኒየር ገጽ የተለጠፈው በሀገሪቱ ሰዓት አቆጣጠር ከ9 ሰዓት ገደማ ነበር። ትሩዝ ሶሻል የተሰኘው ማህበራዊ ሚዲያ የሚጠቀሙት ፕሬዚዳንት ዶናልድ ትራምፕ የልጃቸው ገጽ በተለጠፈ ወቅት ሌላ ይዘት ያላቸው ጽሑፎች ሲለጠፉ ነበር። የዶን ገጽ ተጠልፏል ሲል የትራምፕ ጁኒየር ቃል አቀባይ አንድሪው ሱራቢያን በኤክስ ገጹ አሳውቋል። አክሎ እንደሚታወቀው የተለጠፉ ያሉት መልእክቶች ሐሰተኛ ናቸውም ብሏል። ትራምፕ ጁኒየር ገጹን ከጠላፊዎቹ መልሶ ካገኘ በኋላ ስለ ገጹ መለጠፍ ምንም ባይልም ይህን ዜና ያሰማን አንድ ገጽ ላይክ አድርጓል። ኤክስ ስለ ጉዳዩ ሀሳብ እንዲሰጥ ቢጠየቅም ከኩባንያው የመጣ ምላሽ አሁንም ስራ በዝቶብናል፣ እባክዎ ቆየት ብለው ያናግሩን ይላል። ትራምፕ ጁኒየር አሁንም የኢላን መስክ ንብረት የሆነው ኤክስን ይጠቀማል። አባቱ ፕሬዚዳንት ትራምፕ ግን በአውሮፓውያኑ 2021 ግጭት አነሳስተዋል ተብለው ገጻቸው ከታገደ በኋላ ተጠቅመው አያውቁም። ትራምፕ ገጻቸውን ሲታገድ ነው ትሩዝ ሶሻል የተሰኘው ማህበራዊ ሚዲያ አቋቁመው እሱን መጠቀም የጀመሩት። ኤክስ ባለፈው ህዳር በርካታ ሚሊዮኖች ተከታዮች ያሉት የፕሬዚዳንት ትራምፕ ገጽን እግድ አስነስተዋል። በ2022 ወርሃዊ ጥቅምት በ44 ቢሊዮን ዶላር ትዊተርን የገዛው ኢላን መስክ ስሙን ቀይሮ ኤክስ ብሎታል። ሐሰተኛው ዘረኛ የድምጽ ቅጂና የተፈጠረው ቀውስ። የትምህርት ቤት ኃላፊ ንቀት የተሞላው ንግግር ማድረጋቸው ሲሰማ በማህበራዊ ሚዲያ በቀላሉ ተሰራጨ። በአሜሪካ ባልቲሞር መነጋገሪያ ሆነ። የግድያ ዛቻም ይሰነዘር ጀመር። ሆኖም ግን ድምፁ እውነተኛ ሳይሆን በዲፕፌክ የተሰራ ነበር። ፒክስቪል የተባለው ሁለተኛ ደረጃ ትምህርት ቤት ዳይሬክተር ዘረኛ ንግግር ሲያደርጉ በሚስጥር የተቀዳ ይመስላል። በየቀኑ እነዚህን ደደቦች ለምን እንደምታገስ አይገባኝም። ምስጋና አልባ ጥቁር ተማሪዎች፣ አይሁዳውያን ነዋሪዎች ጭምር ይላል ድምፁ። ባልቲሞር ውስጥ ጥቁርና አይሁዳውያን ማህበረሰብ ከፍተኛ ቁጥር አላቸው። ዳይሬክተሩ ኤሪን ኢስወርት ይባላል። ከስራው ተባሮ ምርመራ ተከፈተበት። አልፊ ማሎን የተባለው የአካባቢው ነዋሪው እንደ ሌሎች ጎረቤቶች ድምፁ እውነተኛ ነው ብሎ አምኖ ነበር። ስለኛ የሚያስቡት በዚህ መንገድ ብለን ስለምናስብ በድምፁ ስንሰማው አልተጠራጠርንም ይላል። ማህበራዊ ሚዲያ ላይ የዳይሬክተሩ ድምፅ ሲንሰማው ከተለቀቀው ድምፅ ጋር ተመሳሳይ ነው። ስለዚህ አልተጠራጠርም። በሰዓቱ ውስጡ በሚሊዮኖች የሚቆጠሩ ሰዎች ጋር ድምፁ ደርሷል። በቢቢሲ ይህ በዲፕፌክ የተሰራ ድምፅ ማህበረሰቡ ላይ ያደረሰው ቀውስ ምርመራ አድርጓል። ሐሰተኛ ኤአይ ክሪስተን ግሬፊክስ ስለ ትምህርት ነው የሚዘገበው። ድምፁ እጇ ሲገባ አንድ ዘረኛ ሰው በሚስጥር በተቀዳ ድምፅ የተጋለጠ ነበር ይመስላል። ዳይሬክተሩን በወኪሎቹ በኩል ስትጠይቅ ይህ እሱ አላለም፣ ድምፁ በሰው ሰራሽ አስተውሎት የተሰራ ሐሰተኛ ነው አሏት። ይህንን በዘገባ ስታካተት ግን ጉዳዩን አደባብሶ ለማለፍ ሙከራ ነው ብለው ያሰቡ ነበሩ። ፖሊስ ምርመራ ማድረግ ጀመረ። ዳይሬክተሩ ስሙ ጠልሽቶ ደህንነቱ አደጋ ላይ ወድቆ ነበር። ማስፈራሪያና ዛቻም ደርሶበታል። ፖሊስ ጥበቃ ያደርግለት ጀመር። የባልቲሞር ፖሊስ ኃላፊ ሮበርት ማክሎግ ድምፁ ሐሰተኛ ቅጂ መሆኑን ይፋ አደረገ። ዲፕፌክ በመስራት የ31 ዓመቱ ዳዘን ዳሪን ተከሰሰ። የትምህርት ቤቱ አካል ብቃት እንቅስቃሴ ኃላፊ ነበር። ወደ ሂውስተን ቴክሳስ ሊጓዝ ሲል ፖሊስ አየር ማረፊያ በቁጥጥር ስር አዋለው። በሐሰተኛ ቅጂ በስርቆትና የአይን እማኝ በማስፈራራት ተከሷል። የትምህርት ቤቱ ዳይሬክተር እንዲባረር በሚል ድርጊቱ እንደፈጸመ ፖሊስ አስታውቋል። በትምህርት ቤቱ ኮምፒውተር የሰው ሰራሽ አስተውሎት መተግበሪያዎች ተጠቅሞ ነው ሐሰተኛውን ድምፅ ያቀናበረው። የባልቲሞር ትምህርት ቤቶች ኃላፊም ሚያንማር ሮጀርስ ጉዳዩ በትምህርት ቤቱና በማህበረሰቡ ከባድ ነበር ብለዋል። ለምን ሐሰተኛ ቪዲዮ ይሰራል? በማህበራዊ ሚዲያ የተዘዋወረው ድምፁ እንጂ ተንቀሳቃሽ ምስሉ ስላልሆነ በዲፕፌክ መሰራቱ በቀላሉ መለየት አልተቻለም። ሆኖም ግን በትኩረት ለሰማው ሰው ድምፁ መካከል የተጨመረው አርትዖቶች ይሰማሉ። የአንድን ሰው ትክክለኛ ድምፅ ቀርቶ በዲፕፌክ ላይ ሌላ ንግግር እንዲያደርግ የሚያስችል መተግበሪያ አሉ። የትምህርት ቤቱ ዳይሬክተር ጥቁር ተማሪዎችን ሰነፍ ብሎ ሲጠራ ይሰማል። ይህንን የማህበረሰቡ ነዋሪዎች በቀላሉ ያመኑት መሰል መድሎ ስለሚደርስባቸው ነው። ድምፁ ሐሰተኛ መሆኑ ቢታወቁም ጉዳቱ ግን ደርሷል። ዳይሬክተሩ ወደ ሌላ ትምህርት ቤት ተዘዋውሯል። ሻሮን የተባለች የአካባቢ ነዋሪ እንደምትለው አይሁዳውያን የሚደርስባቸው መገደል ስለምታውቅ ድምፁ ሐሰተኛ ነው ብላ አልተጠራጠረችም። ድምፁ ሐሰተኛ መሆኑን ካወቀች በኋላም ግን በተፈጠረው መድሎ መገለል ማዘኗን አልቀረም። በሰው ሰራሽ አስተውሎት የተሰሩ ድምጾች፣ ምስሎችና ተንቀሳቃሽ ምስሎች ማህበራዊ ሚዲያዎች ለይተው በግልጽ እንዲያስቀምጡ የሚያስገድድ ፖሊሲ አለ። አሁንም ማህበረሰቦች ውስጥ ድምፁ ትክክለኛ ነው ብለው የሚያምኑ አሉ። ዳይሬክተሩ አሳዝኖኛል። ይህ የድምጽ ቅጂ እውነተኛ ዘረኝነትን ትኩረት እንዳይሰጠው አድርጓል። ከዚህ በኋላ ትክክለኛነቱ የማላውቀውን ነገር ማህበራዊ ሚዲያ ላይ አላጋራም ይላል የአካባቢ ነዋሪ አልፊ ማሎን። ለዛሬ የነበረን መረጃ ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ስለቆያችሁ ያመሰገንን። ሌሎች የኢትዮጵያ
ዴይሊ ጂስቶች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ እያልን ለዛሬ እዚህ ላይ እናበቃለን። መረጃውን ሳቀበላችሁ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ